አብርሃም ትዕግስትን አልፈጠረብሽም፣ ለኔ አትሆኝም፣ ከዚህ በኋላ አለኔ አላደርግሽም አላለም መሰላችሁ? እንደው አንተ ግን ማለት ነው አብርሃም፣ እኔ በጣም ግራ ግብት ያለ ነገር ምንድነው? አንተ ለልዑሌ እናት ልጅ ስላሳቀፈችህ፣ አባት ስላደረገችህ፣ ክብር ስለሰጠችህ፣ እዚህ ቦታ ላይ እንድትቆም ስላደረገችህ፣ ስለ ሩታ እንደዚህ ስትዘፍን እንደዚህ ስታወራ አይከብድህም? አይ አብርሃም የእውነት ግን አብርሃም በዚህ ልክ ተቀይሮ ያዋለው ብዬ አላሰብኩም ማለት ነው። እና ሩታን በፍጹም ማለት ከዚህ በኋላ ለኔ ያላደርግሽም ትዕግስትም የለሽም ምናምን እያለ ነበረ። እናንተ ከአስሯ ሴት ጋር ስትልከሰከስ በትዕግስት አንተን ተቀምጣ መጠበቅ ነበረባት። በአለም ላይ አንተ ብቻ ነህ ያለው ወንድ ማለት ነው። እና እንግዲህ ይሄን እያለ እየዘፈነላት መጥቷል። ግን ምንም ነገር ቢያደርግ ምንም ነገር ቢፈጠር ሩታን ምንም እንትን ሊላት እንደማይችል በደንብ ማወቅ አለበት። ሩታ ከሱ የተሻለ ወንድ ሊወዳት ሊያከብራት የሚችል ታገኛለች፣ ደግሞም አግኝታለች። ግን ደግሞ እንደሱ ፈጥና ውሳኔ ውስጥ መግባት አልፈለገችም። ምክንያቱም ሁለተኛ ልጅ ከአብርሃም አርግዛለች፣ ሉሌን የመሰለ ልጅ ከአብርሃም አግኝታለች። ስለዚህ ለአብርሃምም ሉሌን የመሰለ ፍቅር የሆነ ልጅ ሰጥተው በሷ ይሄን ያህል ማድረግ አልነበረበትም። ብቻ ግን አብርሃም ካለህበት ንቃ። እኔ ግን እውነት ሄርሜላ ሰዓት ገዝታ ስጦታ የበሰጠችው ሰዓት ላይ የዛን ሰዓት ከሰዓቱ ጋር የሆነ መስተፋቀር አሰርታ ነው የሰጠችው። መድኃኒት አርጋበታለች። ልጁማ የሆነ ነገርማ በቃ እንትን ብለውበታል፣ አዙረውበታል። በሰላሙ አይደለም አብርሃም እንደዚህ የሚሆነው። ምክንያቱም እኛ የምናውቀው አብርሃም እንደዚህ አይደለም። እውነት ሄርሜላ ያሰራችብህን መስተፋቅር ወይ መድኃኒት እስካለቀቀህ ድረስ አንተ ልጅማ የሆነ ጸበል የሆነ ገዳም ነገር የልጅ አስገቡት። የእውነት አሞታል። በሰላም አይደለም። የሰላም ሰው እንደዚህ አያደርግም።